ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር እንዲያው አጭሩ የዓመት በዓል ሙያ አልተሰራብንምና አልከፍልም ነው የምትለው አይደለም አሉ ፊት አውራሪ አይናቸው መቅላት ብቻ ሳይሆን ስራቸው ሁሉ ክትርትር ብሎ አዎ ያልተሰራብንን ዕዳ አንከፍልም ነው የምንል ሲሆን ጌታችን ድሆቹን ገፍተው መሸሻ በሌለበት ገደል ባያደርሱን መልካም ነበር ይህ ክፉ ጊዜ እስኪያልፍልን ይታገሱልን መልካም ነበር ካጨከኑብንና ካስገደዱን ግን ያለዳችን አንከፍልም ነው የምንል አሉ ሽማግሌው ባዘን ፈንታ ድፍረትና ደስታ ልባቸውን ሲያሞቀው ጸዳሉ በተዋበ የሽማግሌ ፊታቸው ወገግ ብሎ እየታየ ለሚበሉ እርሶ ምን ያሉ የሽማግሌ ባህሪ የሌላቸው ናቸው ባካችሁ እዚህ ጠብ ለመፍጠር የሰይጣን መልእክተኛ ሆነው ነው የመጡት አሉ አባ ሞገሴ ፊት አውራሪ በጣም ሲቆጡ ስላዩ ምነው አባቴ ሐሰት ተናገርኩ አሉ ሽማግሌው ሐሰት ባይናገሩ የድፍረቱና ንግግሩ የሽማግሌ ንግግር አይደለም ሐሰት ባይናገሩ የትኛው ነው ከተናገረው እውነቱ አሉ ፊት አውራሪ የንስሐ አባታቸውን በቁጣ እየተመለከቱ በተናገሩትማ ምን እውነት አለ ብቻ እንዲያው ከሁሉም ድፍረታቸው ይብሳል ማለቴ ነው እንጂ እኔ እውነቱን ለመናገር ያልደፈርኩ ማን ይድፈር አባቴ ያሰብኩትን ግን ሐሳብ የሰራሁትን መልካም ስራና የተናገርኩት እውነት በሚቆጠርበት ዓለም የሚሄድበትን ቀን የምጠባበቅ የዚህን ዓለም ኑሮ ጨርሼ ወዲያኛውን ዓለም ኑሮ ለመጀመር የምሰናዳ ሽማግሌ ነኝ እኔ እውነት ለመናገር ያልደፈርኩ ማን ይድፈር አንተ በየትኛው ጉልት የሚኖሩ ባላገሮች ወኪል ነህ አሉ ፊት አውራሪ የጉሊት ባላገሮች ወኪል ናቸው አሉ ብላታ መንግስቱ ዘላለም እንግዲህ አሁን ያልከው ሁሉ የጉሊት ህዝብ ያላከ ነው ማለት ነው አዎ አሉ ሽማግሌው እንግዲህ የጉሊት ህዝብ ሸፍቷል ማለት ነው አልሸፈተም ጽኑ ችግር ደርሶብናልና ጥንት ዕዳ ሆኖ ያልተሰራብን ይቅርልን ብሎ ለማኝ መላእክተኛ ላከ እንጂ አልሸፈተም አንተ ሁላችሁም የምትሉት ያው ነው እናንተንም የላኳችሁ እንደ ጉሊቶቹ ሸፍቷል አሉ ፊት አውራሪ ዝም ብለው ይሰሙ ወደ ነበሩት ሁለት ባላገሮች እያዩ እህላችንን ትል በረድ ከብታችንን ወረርሽኝ ስላጠፋብን በዚህ ዓመት መክፈል አንችልምና ጌታችን ምህረት ያደርጉልን ብሎ ነው አገር የላከን ወዲያውም የዓመት በዓል ሙያ ጥንት ያልተሰራብን ነውና አንከፍልም ብሏል አገር አንድ ላይ ሆኖ አለ ሁለተኛው ባላገር ትንሽ ያመነታ እንዲህ ያለ ችግር ሲደርስብን ሲሆን ጌታችን የተሰራብንን ዕዳም ሊምሩን ይገባ ነበር ይህም ካልሆነ ያልተሰራብንን ዕዳ ምንም ቢሆን አንከፍልምና ይህን ለጌታችን ንገሩ ተብለናል አለ ሶስተኛው ባላገር ሶስቱንም ያዝና በእግር ብረት ተሰራቸው አሉ ፊት አውራሪ በጽኑ ቁጣ እስቲ መታሰራቸው ይቆይና አንድ ጊዜ እነሱ ውጭ ሆነው በነገሩኛ ትንሽ እንነጋገርበት አሉ ቀኛዝማች አካሉ ዝም በል እባክህ
ይህ ሁሉ ያንተ ስራ ነው። ብቻ ግድ የለም እግዚአብሔር ካንተ ጋር በሰማይ ያፈራርደናል። ውሰድና ስራቸው አሉ ፊት አውራሪ እንደተቆጡ። ግድ የለም አሁን አትሰራቸው፣ እንዲሁ ጠብቃቸው ቆይ አሉ ቀኛዝማች አካሉ አጋፋሪው ባላገሮችን እየገፋ ሲያስወጣቸው። ፊት አውራሪ ምንም እንኳ ቀኛዝማች አካሉ መጨረሻ ለአጋፋሪው ያሉትን ቢሰሙም ለጊዜው ዝም አሉ። ይኸው አንተ የምትሰራው ስራ የሚያስከትለው አሉ ፊት አውራሪ ቀኛዝማች አካሉን በቁጣ አይን እያዩ። ባላገርና ወይፈን ከባድ ዛዝላ ካልጫኑበት ልክ አይገባም ብልህ የለም ባላገርን መግዛት ባላገር መስሎ ነው እያልክ ዝቅ አድርገህ በባላገር ተራ ቆመህ አሳይተህ የእነሱ ጓደኞች አድርገህ አሁን ይኸው ናቁንና ግብርና አንከፍልም አሉን። የለም ጌታዬ፣ እኔ የሰራሁት አይደለም። ዛሬ የደረሰውን ያደረሰ ዛሬ የደረሰ እኔ የምለው ባለመሆኑ ነው። ከሁሉ አስቀድሞ ርስተ ጉልቶን እኔ እንዳስተዳድርሎ አደራውን በእኔ ከጣሉ በኋላ በጎን አሽከር መላክና ከባላገር ጋር መጣላት ባላስፈለገ ነበር። ከዛሬ ቀደም ይህን የመሰለ ነገር ስንፈልግ ይህን የመሰለ ችግር ደርሶ አለማወቁ እኔ የምለው እውነት መሆኑን እንጂ ሐሰት መሆኑን አያስረዳም። ብቻ ለጊዜው ይህንን ተወው። የገዛ ጉልቶን የፈለጉት ሰው እንዲያስተዳድርሎ መምረጥ ይችላሉ። አሁን አይነተኛው ነገር እነዚህ ባላገሮች የታሰሩ እንደሆነ ሁለተኛ ወደ እነዚህ 3 ጉልቶች ሰው መላክም ከነሱ ግብር ማግኘትም አይችሉም ማለት ነው። በምን ምክንያት አሉ ፊት አውራሪ። ይወጎታል፣ ጦርነት ይሆናል። ጦርነት የሆነ እንደሆነም መደለኛ የሚባሉ ሰው ይሆናል። ባላገር እኔን አሸንፋለሁ ብሎ አስቦ ጦርነት ያነሳል አሉ ፊት አውራሪ። ባላገር አገር ውስጥ ካደመ ማንን አሸንፍም? ባላገር አድሞ ማንን አሸንፎ ያውቃል? ባላገር ደካማ አይወድም፣ ባላገር ብርቱ ይወዳል። በባላገር ላይ እጅን ማጠንከር ብቻ ነው ያለብህ። እጅህ ከጠነከረ ባላገር ታልቦ አያፈጅም። ጋንህ እስኪሞላ ልታልቦ ትችላለህ። ባላገር ያለቅሳል፣ ያማርራል፣ ፈሪ ካገኘም ያስፈራራል። ነገር ግን ቆራጥና ደፋር ካጋጠመው በመጨረሻ ይሸነፋል። በመጨረሻ የተጠየቀውን ይከፍላል። ባላገር ቆራጥም ደሃም ሆኖ አያውቅም። ባላገር ምንም ቢበዛ ብዙ የሚወደውና የሚያስበው ነገር ስላለው ደፍረው አይዋጋም። ባላገር የሚበላው ቢያጣ አይከፍለው አታውቅም ይባላል እስከ ተረቱ አሉ ፊት አውራሪ። ባላገር አድሞ ማንን አሸንፎ ያውቃል አሉት። ሩቅ ሳንሄድ በሶና በኔ ዕድሜ እነ ደጃች በሽን እነ ደጃች ካሳን እነ ፊት አውራሪ ይልማ ጠቅሉን ድል እያደረገ አስሮ የአገር ሁሉ መሳቂያ አድርጓቸው እንደቀረ ራሱ ያውቃሉ። ስለዚህ ሌላ ባላገር እሶ እንደሚሉት አይደለም። ባላገር ልክ እንደ መሬት ታጋሽ ነው። ልክ እንደ መሬት እስኪሰለቸው ይታረሳል፣ ይቆፈራል፣ ይረገጣል። መሬት ሲሰለቸው ሲበቃው ቢያርሱትም ቢቆፍሩትም አላበቅልም አላፈራም እንደሚል ባላገርም ሲሰለቸው ሲበቃው እንዲህ አልከፍልም ይላል። ከዚያ በኋላ ባላገርን ሊያስገድድ የሚችል ኃይል ከሰማይ እንደሆነ እንጂ ከምድር አይገኝም። ስለዚህ እኔ የምመክረው እነዚህን ባላገሮች ለቋቸው ወደ የሀገራቸው እንዲሄዱና ነገሩ እንዲበርድ ነው። አሁን የተፋፋመው መጥፎ ስሜትና ልክ ሲቀዘቅዝ ባላገሩን በዘዴ ከቀረቡት የቀረቦትን በጥፍ ያገኙታል አሉ ቀኛዝማች። ቀድሞ ጌቶች ባላገርንና ወይፈንን አነጣጥረው የሰጡት ምሳሌ የማይገኝ ትክክለኛ ምሳሌ ነው። ወይፈን ዛዝላ እንጫንበት ይሉት እምቢ በማለቱ የተለቀቀ እንደሆነ ሁለተኛ አንገቱን አያስነካ። አሁንም እነዚህ ባላገሮች እንዲህ ያለ የድፍረት ንግግር ተናግረው የተለመደ ዕዳቸውን አንከፍልም በማለታቸው የተለቀቁ እንደሆነ ሁለተኛ ግብር ክፈሉ ብሎ ደጃቸውም የሚሄድ ሰው የለም አሉ አባ ሞገሴ የፊት አውራሪን አይን እየተመለከቱ። የለም ጌታዬ፣ ቀኛዝማች አካሉ የሰጠው ሐሳብ ማለፊያ ነው። እኒህን 3 ባላገሮች መክሮ አለዝቦ መልቀቅ ነው የሚሻለው። ባላገሩ ክፉ አስቧል። ሹም አለመናገሩ ፈርቶ ወይም አድማውን ከባላገሩ ጋር አድርጎ ይሆናል እንጂ ብዙ የሆነ ነገር አለ አሉ ባላምበራስ ምትኩ። ምንድነው የሚሆነው ነገር አሉ ፊት አውራሪ በንቀት መልክ። ትናንት እዚያ በርበርማ በሚባለው ጉልቴ ደርሼ ስመለስ
በመንገድ ብዙ ባለጠመንጃም ባለጦርና ጋሻም ሕዝብ አመልማል ጉሜ እያለ እየተራበሸ ሲሄድ አየሁና ምንድነው ብዬ ብጠይቅ የጉሊት የናሞራና የጎርጎር ሕዝብ ጉሊት ላይ ተሰብስቦ ሲመክር ብሎ በመጨረሻ አበጀ በለው የሚባለውን ድሮ ጎንጫ ሸፍቶ ይኖር የነበረ ሰው የጎበዝ አለቃ አድርጎ ሾሞ መለያየቱንና በመንገድ ያየሁት ብዙ ሰራዊት ከስብሰባው የሚመለስ የናሞራ ሕዝብ መሆኑን ሰማሁ። ብቻዬ ሁሉ ሽፍታ ለማደን ወይም ለሌላ መስሎኝ ነበር እንጂ እኛን ለመቃወም መሆኑን አሁን እዚህ በእነዚህ ሀገሮችና በእኛ መካከል የተፈጠረውን ችግር እስክሰማ ድረስ አላወቅኩም ነበር። ስለዚህ አሁን እንደማየው ባላገሮች ታጥቀው የተነሱ መሆናቸው የታወቀ ስለሆነ ነገሩ የሚበርድበትን መንገድ መፈለግ መልካም ይመስለኛል አሉ ባላምበራስ። እኮ አንተና ቀኛዝማች የምትሉት ከባላገር ጋር ከመጣላት አያት ቅድመ አያቶቼ ያቆዩን ጉልቶች ልቀቅ ነው አይደለም? አሉ ፊታውራሪ በቁጣ። እውነት እንነጋገር ካልን ለአያት ቅድመ አያቶቹም ይሁን ለሶ የተሰራላችሁ ገመታ ብቻ ነው። ገመታ ባላገሮች አንከፍልም አላሉ። አሁን ጭቅጭቁ የተነሳው በዓመት በዓል መዋያ ነው። በዚህ ምክንያት ጦርነት ቢነሳ መጀመሪያ ባላገር ያዋርደናል፣ ሁለተኛ ይገባናል በምንለው ነገር ጦርነት ስናነሳ በደለኞች ሆነን እንገኛለን የምንለው አሉ ቀኛዝማች። ምንም ቢሆን ለባላገር አላረጎነብስ ሶስቱም እግር ከወርች አስእሰርልኛል። እስቲ ባላገር የሚያደርገውን ያለው አሉ ፊታውራሪ እንደተቀመጡ ከወዲያ ወዲህ እየተንቆራጠጡ። ቀኛዝማች አካሉ ምንም እንኳን በሀሳቡ በሙሉ ባልስማማም ዛሬ ወደድኩ። እንዲህ ያለ መልካም አስተያየት ያለው መሆኑን አላውቅም ነበር። ጳጳስ በሆን ኖሮ የአባ ሞገሴን ስልጣን ገፍፌ ለሶ ሰጥቼ ለፊታውራሪ የንስሐ አባት አድርጎ ነበር አለ ጉዱ ካሳ እየሳቀ። እግዚአብሔር ይስጥልኝ። ብቻ አሁን ያዝነው ጨዋታ አይደለም ቁም ነገር ነውና ዝም በል እባክህ አሉ ቀኛዝማች አካሉ። የለም እኔም የተናገርኩት ቁም ነገር ነው እንጂ ቀልድ አይደለም። መቼም ፊታውራሪ እንደምታውቋቸው አካላቸው አድጎ ሲያረጅ አእምሯቸው ሕፃን እንደሆነ የቀረ እስከ መጨረሻው ድረስ መሪ፣ መካሪ፣ አስተማሪ፣ ሞግዚት የሚያስፈልጋቸው ናቸው። አባ ሞገሴም እንደምታውቋቸው የራሳቸው ሀሳብ የሌላቸው የሰውን ሀሳብ ብቻ ከዓይኑና ከግንባሩ አይተው ለመተርጎም ችሎታ ያላቸው ወዳቸውን የሞላ በፈለገው መንገድ የሚመራቸው ተግባራቸውን ለወዳቸው የሸጡ የለወጡ ናቸው። ታዲያ ጳጳስ የሆነ ሰው የኒህን ስልጣን ገፎ ዛሬ እርስዎ እንደሞከሩት በቅን መንገድ ለሚመራ ሞግዚት መስጠትና እሳቸውን የእልፍኝ አሽከር ወይም የሥራ ቤት አለቃ ማድረግ አይሻልም? አለ ጉዱ ካሳ። ከዚያ ሰዎቹ ሁሉ ሲስቁ ፊታውራሪም ለጊዜው አብረው ሳቁና እብድ እንዳይባል የሚናገረው መርዝ ነው፣ ደህና እንዳይባል እንዲያው እኮ የዲማውን የእሱ ነገር በጣም ያስቸግራል። እስቲ አሁን ማን ጠይቆ ነው ይህን ሁሉ የምትዘባርቀው? አሉ ወደ ጉዱ ካሳ እየተመለከቱ። ብትጠየቅም ባልጠየቅም የተናገርኩት እውነት ነው ፊታውራሪ። እሱ በሌላ ሰው ላይና በሌላ ዓለም ውስጥ የሚኖሩ ሰው ስለሆኑ ደህና መሪ ያስፈልጎታል። ለምሳሌ ከዛሬ 400-500 ዘመን በፊት ሞተው አጥንታቸው ወደ አፈር፣ አፈሩ ወደ ድንጋይ ብዙ ጊዜ ከተለዋወጠ በኋላ እናቴ ዘርዓ ያዕቆብን እናቴ ልብነ ድንግልን አላሳረፍ ብለው ገና በሕይወታቸው እንዳሉና እሱን በቀጥታ እንደወለዱ ሁሉ አባቶች እያሉ ከንቱ የሆነ ምኞቶ ሲሞላ እነሱን ደስ እንደሚላቸው ሲጎድል እነሱ እንደሚያዝኑና እንደተጠቁ እየቆጠሩ ከነሱ ጋር በእነሱ ዓለም የሚኖሩ ነው። ከናጤ ዘርዓ ያዕቆብ የሚወረስ ደም ቢኖር በዚህ 400-500 ዘመን ውስጥ በስንቱ ሰው የደም ስር ውስጥ ተተንትኖ ቀጥኖ ጠፍቷል። አጤ ዘርዓ ያዕቆብ በሞቱ በ500 ዘመናቸው የእሱ አባት የሚሆኑ ከሆነ እንደሱ ወደ ላይ ቆጥሮ የእሳቸውን አባትነት የሚካፈል ስንት ድሃ ገበሬ፣ ስንት ድሃ ነጋዴ፣ ስንት ድሃ ካህን እኔ ጭምር አለ ይመስሎታል? ይህ እንኳን የእሱን ከንቱነት ለማስረዳት ያክል ነው እንጂ የተነሳው ችግር ጋር የተያያዘ አይደለም። አሁን ለተነሳው ችግር ቀኛዝማች አካሉ ያሉት ነው። እኒህም ባላገሮች ይልቀ ያለዚያ ከሶስቱ ጉልቶቹ አንድ ፍኝ ባቄላ እንኳን ያስገብራሉ ብለው ይሄዱ እንደሆነ ባላገር ደብድቦ ያስሩ አለ ጉዱ ካሳ። ባላገር ደብድቦ የሚያስረኝ ቆሜ ነው ሞቼ አሉ ፊታውራሪ እንደተቆጡ።
ይሄ ሰው እንደፈለጉ ነው። ዝም ብለው ሄደው እጆን ከሰጡ ቆማል። ዋጋለሁ ካሉ ገድሎ ያስሮታል። ለጉዱ ካሳ እየሳቅ የተሰበሰቡትም ሁሉ ሳቁ። ግን ከጉዱ ካሳ ንግግር ይልቅ ሌሎች በመሳቃቸውና የሁላችሁም ሐሳብ እሱ እንደሚለው ነው ማለት ነው አሉ። ሁሉ እንደማይስማሙ እኔ ራሴ ነግሮታለሁ። ነገር ግን በተነሳው ችግር ብቻ ባላገሮች ካልተለቀቁ ችግር እንደሚከተል ሁሉም ይስማማሉ። የጉዱ ካሳ አንተን አልጠየቅኩም፣ እነሱን ነው። እነሱማ እንደ ሕፃን በማይገባ በጠበጡ ግራ እንዳያገቧቸው እውነቱን ደፍረው መንገር ግድግው ይሰጋሉ። እኔ ብቻ እብድ መባል ባይሆን ለዚህ ስለሚያገለግል እኔም ሌሎችም ስለሱ ስለሆን ግልጥ አድርጌ ነግሮታለሁ። ዝም በል እባክህ አንተ፣ እኛ ቁም ነገሩን እንነጋገርበት ብለው እንደመቆጣታሉና አዛዥ ደስታ ከባላት እግዚአብሔር ያርገውና ጥሉ ከሮ ወይም ብንሆን የተሸነፍን እንደሆነ ውርደት፣ አሸንፍም ድሉ ከድል አይቆጠርም። ጦርነት የሆነ እንደሆነ ከሶስቱ ሀገሮች ባላገር ጋር ብቻ አይመስላችሁ። በቅርብም በሩቅም ያለ ባላገር ሁሉ ያዳብናል። የባላገር አድማ ክፉ ነው። ስለም ባላገሮች ልቀቃቸውና ሌላ ዘዴ ብንፈልግ አውራሪ አሉ። ነው ሰማኋችሁ። ከሁሉ አስቀድሞ ከሕፃንነቴ በሽምግልናዬ በግዛት ላይ የኖርኩ ስለሆንኩ ሀገርን አሞት ከእናንተ ያነሰ የማውቅ አይምሰላችሁ። አሸንፋለሁ ብሎ ጦርነት አያነሳም። ጦርነት ግን የእናንተን እርዳታ ሳልፈልግ እኔ ከናሽከሮቼ በላንተ እነዚህም ባላገሮች ቅድም እንዳልሁት እግሬ ከወልሽ ይሰርልኝ ልብ አድርግ መጥቻ ያለው አሉ ፊት አውራሪ በብርቱ ቁጣ ምንጣቅን ግንባራቸው ተገትሮ። እስቲ ከቶ በፊት ምናልባት ተመካክረው እንደሆነ ተጠርተው ይጠየቁ አሉ ቀኛዝማች አካሉ። በሌለብኝ አሉ ፊት አውራሪ። በል አይደለም እኮ ዕዳችሁን ካልከፈላችሁ መታሰራችሁ ነው ብለን ነውና እንከፍላለን ቢሉ ይከፍላሉ፣ ወይም የዚሁ ጠርተው ይሄዳሉ። አንከፍልም ቢሉ መቼም ያው መታሰራቸው ነው አሉ ቀኛዝማች። ደግ ነው፣ ጥሯቸው ፊት አውራሪ እንደተቆጡ። እንግዲህ የሶስት ጋና የጌቶችን አሽከሮች አጉላልታችሁ ባዶ እጃችሁ መቀጫ ጭምር ካልከፈላችሁ ወይ በኋላ ከእናንተ የሚቀበል ደህና ዋስ ካልጠራችሁ ታሰሩ መሆናችሁን አውቃችኋል አሉ መቻካሉ። ባላገሮች ተጠርተው እያደገደጉ ጌታችን በምህረት አይን ካላዩ እንታሰር የለንም፣ ከየት አምጥተን እንከፍላለን አሉ ሽማግሌ። ያዋ ታቸው አሉ ፊት አውራሪ የቀላ አይናቸው ካፎቱ በጥፍ ወጥቶ። የሶስቱ ጉልቶች ደሃው አንድ ላይ ሆኖ የላከው ጦል አሉ ሽማግሌው። ጋፋሪው ሲገፋቸው ቁልፍ ከሌለው እጅ ጠባባቸው ባደፈ እራፊ የተጠቀለለ ደብዳቤ እያወጡ እስካሁን ለምን ሸዩት? ያምጡ ወዴት? ምን ያሉ ናቸው ባካችሁ አሉ አባ ሞገሴ። በባላገሮች ደብዳቤ ውስጥ የተፈጠረው ችግር የሚያወጣ መንገድ እንደሚገኝ አምነው ደስ ብሎ ወረቀቱን ተቀብለው ሲያነቡ መጀመሪያ ፊታቸው በደስታ ብሎ የነበረው ድምጻቸውን ሳያሰሙ ወደ ግማሹ ሲደርሱና ከዚያም እስኪጨርሱ እንደመጥቆርም እንደመቋጠርም ሲል የሁሉ ተመልክተው መልካም ወሬ የያዘ ወረቀት አለመሆኑን ድምጾን ከፍ አድርገው ያንብቡ የሚለው አሉ ፊት አውራሪ። የተላከ ከጉሊትና ከጎርጎር ሕዝብ ይድረስ ጌታችን ርዕሰ መኳንን መሸሻ በር ይሁን። እግዚአብሔር ሙሉ ጤና ይሰጥልንና ቅን ፍርድ የሚያዩበትን የአእምሮ ያይቀንስብን ድሆችን ጸልያለን። ጌታችን እንደሚያውቁት ጥንት ከተሰራብን ገመታ ዳሌላ እንዲሁ በትርፍ እህል ቅቤ ለጌታችን እንጭናለን።
ለገዢዎቻችን ይህን ሁሉ ጥንት የተሰራብንን ካደረግን በኋላ አንበጣና ትል ሲበላው ከብን ወረርሽኝ ሲፈጀው ቤት ንብረታችን ሌባና ሽፍታ ሲዘርፈው ለኛ በማዘንን በመርዳት ፈንታ ችግራችንን ምክንያት አድርጋችሁ የተረፈንን መቀሚያ ዘዴ ትፈቱ። ለምሳሌ በጫካ ሲዘርፈን ፈልጎ ይዞ በመቅጣትና ጠበቅ ፈንታ ዘራፊውን ካላመጣችሁ ቀጫ ክፈሉ ትሉናላችሁ። እህላችንን አንበጣና ትል በላብን ያልን እንደሆነ የሚመለስ ሰራዊት ትልኩና ለተራበና ለሰራዊታችሁ ገባሪ ታደርጉናላችሁ። ከብትን በሽታ ሲፈጀው ይኸው ነው። ይህን ወክመን ኖርነ። አሁን ግን በጣም ከበደን ከእንግዲህ ወዲያ ጥንት የተሰራበት ተበድረንም ይሁን ተቀድመን እንከፍላለን። ከዚያም ከፍለው ዕዳ የለብንም። ይህንም ለጌታችን የሦስቱ ሀገሮች 3 ሽማግሎች መርጠን ልከናል። የላክናቸው መላእክተኞች መልእክታቸውን ካደረሱ በኋላ በደህና ይመለሳሉ አለን። ያረዚያ ፈረደት ዘሪሁን ደስታ በቀለ የሚባሉት አሽከሮች እንደተለመደው በአንዳንድ ምክንያት ለመዝረፍ መጥተው እዚሁ ስለተገኙ እኛ ሰዎች ይመለሱ የክብር እንግዶቻችን አድርገን ናቸዋልና በእኛ መላእክተኞች የደረሰ የሚደርስ መሆኑን ጌታችን አስቀድመው እንዲያውቁትልን። ጌታ ጀግንነቱ የታወቀ ስለሆነ ሰዎች ባላገሮቹን ወግተው በኃይል ለማስከበር ያስቡ። ነገር ግን ፊት አውራሪ አይባሉ እንጂ ዶች ባላገሮቹ መካከልም ብዙ ጀግኖች እነሱን ፊት አውራሪ አድርገን ታለን። የሚያስከብረውና የሚያስፈራው ስልጣኑ ከሌለ ከመካከላችን እንዳንዱ ደሃ ሽማግሌ እናስታውሶታለን። ይህ የሚያስከብረው ያስፈራውና ከኛ ልዩ አድርጎ የሚያሳዩ የእኛን ሕይወትና ንብረት ጥቅማቸው ዋጋ ሆኖ የተሰጠ ነው እንጂ ለኛ ለራሱ ጥቅም ብቻ መጠበቂያ እንዲሆን አይደለም። እንደዚህ ያለ ውለታ የተሰጠ ለዓመት መፈጸሚያ አደርገዋለሁ ካሉ ግን ጣኖ የተመሰረተበትን ውለታ ራሱ ማፍረሶ ስለሆነ ከዚያ ወዲያ እኛን ገባሪ የሚያደርገን ግዴታ ሆነ አስገባሪ የሚያደርገው መብት በመካከላችን ሊኖር ጌታችን ግብር አስገብራለሁ ብለው ሰው ቢልኩ ወይም ራሱ ቢመጡ ለዘረፋ እንደመጣችሁበት ወይም ቀማኞች ቆጥረን ለእንዲህ ያሉ ሽፍተኞች የሚገባውን ቅጣት ልንፈጽምባቸው የታጠቅን መሆናችንን እንዲያውቁልን በትህትና እንለምናለን። በናሞራ በጉሊትና በጎርጎር ሕዝብ ጎበዝ አለቃ ሆኖ የተሾመ አሽከሩ አበጀ በለው። እቺ ደብዳቤ ተነቦ ሲያልቅ ፊት አውራሪ ቁጣና ስጋት ተደባልቀው የፈጠሩትን የሚገልጹበት ቋንቋ አጥተው ዝም ብለው ቆይተው ባላገር የተሰራበትን ግብር አልከፍልም ብሎ ማለት አይደለም። ግድ የለም እኔ መሸሻን የደፋር ገታ ሳይሆን አሉ እንደተቀመጡ ግራ ቀኝ እየተንቆራጠጡ። ብላታ መንግስቱንም ሽማግሌ ይዘውች አቆያቸው አሉ ቀኛዝማች አካሉ ያቆሞ የጌታውን ትእዛዝ የሚጠባበቀውን አጋፋሪ። እዚያም ከአጋፋሪው ባላገሮችንና ሹማቸውን ሲወጣ ጌታዬ አሉ ቀጠሉና የተደረገው ስህተት መሆኑን ቅድያለሁ። ብቻ ባለፈ ነገር እኔ እሱ ምን ይቃቀስ ለምንም አይረዳምና አሁን ምን ማድረግ ነገር ግብር አስገብራለሁ ብለን ወጋለን ብሎ ሰድቦ ልኮብኛል ባላገር ሄጄስ ብሎ ሌላ ምን ይደረጋል? ባላገር መልካም አባት ያቆየኝን ጉልቴን እለቃለሁ። ባላገር አዋርዶኝ ይውጥልኛል፣ እንቅልፍ ይወስደኛል አሉ በብርቱ ቁጣ። ወደ ጥል ነገር አስቀድሞ መሸሽ ዘዴ አዋቂ ያሰኛል እንጂ የሚያዋርደው ጥል ከተነሳ ወይም በተነሳው ጥል ድል መሆን ነው አሉ ቀኛዝማች። እኔ መሸሻ ጥል ከተነሳ ለባላገር ወይስ ባላገር ነው ድል የሚያደርገኝ? ባለኝ ይሆናል። ነፍስና ስጋዬ አብረው እያሉ ግን
ለመሸሽና ድል መሆን አይታሰብም። ማታውቀኝ ነው። እንኳን እኔ በቅርቦ ያለው ወንድሞ በሩቅ ያውቆ ጀግና ነው። ብቻ ከባላገር ጋር መጣላት ጀግንነት፣ ቢያሸንፉ አያኮራም፣ ቢሸነፉ ያዋራል ብለው ቀኛዝማች አካሉ ለፊታውራሪነት ምስክርነታቸውን ሲሰጡ ፊታውራሪ በቁጣ ነበረ ልባቸው እንደ መለስለስ ሲል በፊት ባላገር አሉ ቀኛዝማች። ባላገር ምንም ቢበዛ ያሸንፍ እንኳን ቢያውቅ ሕይወቱንም ጥይቱንም ቆጥቦ ጠላቱ እሱን በመፈለግና በጥም እስኪደክም ፊት ለፊት ተሰልፎ አይገጥምም። በአገሩ እህል ውሃው የሱ ስለሆነ ዱር ገደሉ ተራራው ሸንተር ስለሆነ እህል ውሃውን ሸሽጎ እሱ በዱር በሽጎ ጠላቱን በራብና በጥም በፍለጋ አድክሞ በመጨረሻ ብዙ ሰው ሳይሞትበት ብዙ ጥይት እንኳን ያደርጋል። ይህ በባለ ብዙ ሰራዊት ታላላቅ የደረሰ መሆኑን እሱ ራሱ ያውቃሉ። ያደር አሸንፋለሁ ብሎ ማሰብ ውቅያኖስን ጠልቄ ማለት ነው። ስለዚህ እኔ አጥብቄ የምለምነው ገሩ አሁን ከደረሰበት አስጊ ሁኔታ ሳያልፍ ለዱልኝና እኔ በሰላም እንዲጨርሰው ነው። በዚህ ሁሉ እንደሚስማሙ እርግጠኛ ነኝ አሉ ይብን ባይናቸው አዙረው ገርፈው። የተሻለ የሆነው ቀኛዝማች ይጨርሰው። አዎ ቀኛዝማች ይጨርሱት ይሻላል፣ ጥሩ ነው አሉ እዚያ የተሰበሰቡት ሁሉ በአንድ ላይ ተንጫጭተው። ወይ ጉድ! አሽከሮች ተይዘው ለዘለፋ ወረቀት ተጽፎልኝ እንዴት አድርጎ ነው ቀኛዝማች የሚጨርሰው? ግብር ላላስገብር ባላገር ሲል አስገባሪ ሹም ላልክ ውል ገብቼ ነው ቀኛዝማች በሰላም። አሽከሮቹ ሳይያዙ ጥቅሞም ሳይነካ ነገሩን በሰላም ጨርሰዋል። መልእክተኞች ሆነው የመጡትን ሽማግሎች ይልቀቋቸው። ታላቅና ጀግና ማንም ቢሆን በሰላም ጊዜ ይቅርበት ማከልም ቢሆን መልእክተኛ አያስርም። ማች እሱስ እውነትን ሶስት ገበሮች አስሬ አልጠቀምም። እንዲያው ግን አሉና ፊታውራሪ ፊሽ ፈገግ ብሎ ቆይተው ጎደለ ድሮውንስ ምን ያጣላል ኖሯል። ግን እንደመሰለ ጨርሰው አላ ለመሆኑ ይሄ በለው ነው በላይ ማን ነው ይሄ ወረቀት? አሉ አበጀ በለው አሉ ባላምበራስ ምትኩ። የማን ነው አበጀ በለው? ምን ነው ፊታውራሪ ሽመልስንና ፊታውራሪ ተራድል መጥቶ ወንቻልና ሳር ምድርን 7 ዓመት ያጡት እንዴ? እሱ እንኳን ብዙ ጊዜ ሲያደንቁት ሰምቻለሁ። ባላምበራስ እሱን ማውቀዋለሁ። ታዲያ እዚህ ምን ሊያደርግ መጣ? በአዋጅ ገባ። በዱር በገደል የምትኖር ነፍስ የጠፋብህ ሁሉ ተምረሃለን፣ ከባለ ደም እየታረቅህ ግባ ተብሎ አዋጅ ሲነገር ደም በተቃባውበት ሀገር አልኖርም ብሎ እሱ ጉልት እና ሞራ ዘር ቆጥሮ ርስት ተካፍሎ ተቀምጦ የጎንቻ ሕዝብ እንኳን በጣም ስለሚወደው እንዳይሄድበት ታቦት አውጥቶ ቢለምነው እምቢ አለ ይባላል። የጎንቻ ሕዝብ ሽፍታ ስለሆነ ሽፍታ ይወዳል። አሪ የለም ለዚህ አይደለም ስላለው ለባላገር በተለይም በግፍ ለተጠቃ ከመሆን ታጥቆ የተነሳ ነው ይባላል። እንዴት አሉ አዛዥ ደስታ ፊታውራሪ ሊጠይቁት የነበረውን ከፋቸው ነጥቀው። ፊታውራሪ አዛዥን ተንጡና እንዴት አሉ እሳቸውም። መጀመሪያ የሸፈተ ራሱ ተበድሎ አይደለም። ጎንቻ የፊታውራሪ ሽመልስ አሽከሮችን ከብቶች ይሰርቁ በእነሱ ኃጢአት ተቆርቋሪና ወገን የሌለው አንተነህ መኩሪያዬ ባላገር ተፈልጎ ተከሶ ባልሰራው ወንጀል እሱም ወህኒ ቤት በታሰረበት ስለሞተ አበጀ በለው አይወለደው አይዘመደው የዚያን ሰው ደም ለመበቀል ከብቶቹን ሸጦ ጠመንጃና ጥይት ገዝቶ ሸፈተ። ፊታውራሪ ሽመልስን ከገደለ በኋላ በጎንቻና እየተዘዋወረ ሲኖር ለነጋዴ በሚያሰጋ ቦታ ሰጠ ከማስተላለፍና ሌሎች ሽፍቶች የዘረፉት ባላገር ቢኖር ዘራፊዎችን እንዳውሬ አድኖ የዘረፉትን ከማስመለስ በቀር አንድ ቀን እንኳን ባላገርን ወይም ነጋዴን እሱ ወይም የዘረፉ ተብሎ አያውቅም። ስለዚህ ሀገረ ገዦች የሚፈሩትን ያክል ባላገር ይወደው ነበር። ቀርቶ ባላገር እርስ በርሱ ሲጣላ ወደ ሀገረ ገዢ በመሄድ ፈንታ እሱ ይሄድና የፈረደለት ብቻ ሳይሆን የተፈረደ ደስ ብሎትና መስጉኖ ይመለሳል ይባላል። ማበጀ
ጎንቻንና ሳር ምድርን እንደገዛ መንግሥተው አያውቁም እኮ አሉ ባላምበራስ። ሰውን ከስልጣን የበለጠ የሚገዛው መሆኑን ይህ ያስረዳል አለ ጉዱ ካሳን እየተመለከተ። አውራሪ የታች ከንፈራቸውን አስረዝመው ሳይተናገረው ከንቱ መሆኑን ለመግለጽ አለ ጉዱ ካሳም የታች ከንፈሩን ከፊት አውራሪ የበለጠ ንግግራቸው ብቻ ሳይሆን ሐሳባቸው ጭምር መሆኑን ለመግለጽ። እዚያ የተሰበሰቡት ሁሉ የሁለታቅና ይህንንም መናናቃቸውን የገለጹበትን አይተው ፊት አውራሪና ጉዱ ካሳም የሌሎቹ ስጋብቶባቸው አብረው ሳቁ። በራስ ምትኩ እንዳወሩት የጎንቻ ሕዝብ አበጀ መውደድ ብቻ ሳይሆን ያመልከው ነበረ። ያንተን መበቀል ፊት አውራሪ ሽመልስን ከገደለና ከዚያው እየታዘዘ የሚገጥመውን ጦር ሁሉ ድል እየመታ መሳሪያውን እየገለጸው በኋላ ስለሱ የሚነገረውና የሚገጠመው ለተጠቁት ድሆች ረዳት ለመሆን ከእግዚአብሔር ዕጣ እንደ ክርስቶስ ለሰው ሲል መከራ የሚቀበል የማይገድለው ሕመም ድካም የማይነካው በጭሩ የተለየ አስመስሎ የሚያሳይ ነበር። በገጠመው ቆስሎ ስለማያውቅ ባላገር ቅዱስ አብሮት በፈረስ ይቀመጥና ክንፉን ከላይ እስከታች እንደተሰው እገሌና ገሌ ባይናቸው አይተዋል። የባለስልጣኖች ወገን በበኩሉ ጥይትም ማስማት አስጠልስሞ ባንገቱ አድርጓል እያለ ያወራል። ብቻ ያም ሆነ ይህ አበጀ በለው ዛሬ ይባል ነገ ሳር ምድር መታየቱ ሳር ምድር አዘዝበት እነሴ ታየ መባሉ ከዚያ ባለስልጣን ላይ አደጋ ጥሎና ንብረቱን ዘርፎ መጥፋቱ በተገኝቶ ጦርነት የገጠመ እንደሆነ ድል ከማድረግ በቀር ሆኖ ባለማወቁ በባለስልጣኖች ዘንድ እንደ እግዚአብሔር መቅሰፍት በተራው ሕዝብ ዘንድ እንደ ጠባቂና እንደ ላክ ተወዶ 7 ዓመት በሽፍትነት ኖረ። ምንጊዜም ቢሆን አሉ ባላምበራስ ምንጊዜም ቢሆን ጎንቻና ሳር ምድር ሽፍታ ተለይቶ አያውቅም። ብዙ ስመጥር ብዙ የሚያሰሩ ሽፍቶች ነበሩበት ዛሬማ። ነገር ግን በባላገር ዘንድ እንደ አበጅ እስከ ደቂቅ ተወዶ የኖረ ሽፍታ አይቼ ሰምቼ አላውቅም። ፍቅሩንና አድናቆቱን ለመግለጽ በእሱ ላይ ገጥሞ የነበረ ግጥም ሰበሰብ አንድ መጽሐፍ እኮ አይበቃው። ባላምበራስ እኮ ግጥም ለመያዝና የያዘውን ላለወጣ ልክ እንደውር መሆኑን ታውቃላችሁ። እስቲም ሆነ ያክል ከሰማው ግጥም ትንሽ ንገረን እባክህ ሞቴ አሉ አዛዥ ደስታ እየሳቁ። ሌሎችም ሳቁ። ከዚያ ባላምበራስ አዛዥ ደስታን ደስ ከማስተኘት የፊት አውራሪን ብስጭት ለማስረሳት በማሰብ የሰሟቸው አጠረቃቀም ግንባራቸውን ሲያሻሹ ቆዩና ለጊዜው ያስታወሷቸውን ግጥሞች ለማሰማት ከምን እንደሚጀገራቸው መቼም እንደነገርኳችሁ ግጥሙ ባያልቅም ሴቱ የገጠመለት ለብቻ ወንደስ ለብቻ ቢሰበሰብ ለየራሱ መጽሐፍ ይሞላል። ከዚህም ጥቂት ልንገራችሁ ወይስ የሴቶቹን ብቻ? ወንዶች ከገጠሙት ነገር አለ? የለም፣ ሴቶች ከገጠሙት። ከወንዶችም ከሴቶችም ግጥም ትንሽ ትቻለሁ።